ሰላም ጤና ይስጥልኝ የተከበራችሁ ቻናል ቤተሰቦች፣ በዚህ ቪዲዮ አንድ የላፕቶፕ ቻርጀር አለ። እሱም የኤችፒ ላፕቶፕ ቻርጀር አለን። እሱ ጸጥ ያለ ነው። ምንም ኮምፒውተሩ ሊያስነሳ ስላልቻለ ኮምፒውተሩ ጋር ምን እንደሚያመጣ ምን እንደሚያሳይ ያሳያችኋለሁ ቀጥዬ። ስለዚህ እሱን ከፍተን በተሳካ ሁኔታ ፊክስ እናደርጋለን አብረን ማለት ነው። ሙሉ ፕሮሰሱን የምንመለከት ይሆናል። ስለዚህ እናንተም እንደዚሁም ቢያላችሁ ቻርጀሮች ላፕቶፕ ቻርጀሮች ካሉ ይህንን በቪዲዮ በማየት ተመሳሳይ ችግሮችን መፍታት የምትችሉ መሆኑን ለመግለጽ እወዳለሁ። ወደ ቪዲዮ እገባለሁ በቀጥታ። ከዛ በፊት ግን ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ እና ሰፖርት እንድታደርጉኝ እንዲሁም ደግሞ ሰብስክራይብ እያደረጋችሁ የቻናሉ ቤተሰብ እንድትሆኑ መጠየቅ እወዳለሁ። በቀጥታ ወደ ቪዲዮ እንገባለን። መልካም ቆይታ። ስለዚህ እንደምትመለከቱት ይሄ ኤችፒ ላፕቶፕ ፕሮቡክ አለን። እንደዚህ ስንሰካው ቻርጀሩን እንደምትመለከቱት ፓወር ላይቶች ፓወር በተኖጋ ያለችው ላይት ብሊንክ ነው የምታደርገው። እንዲሁም ደግሞ እንደዚህ ኢንዲኬተር ኤልኢዲ ኢንዲኬተሮች እንደዚህ ብሊንክ ያደርጋሉ። ቀይዋና ነጯ እንደምትመለከቷት ብሊንክ ያደርግና መልሰው ይጠፋሉ ማለት ነው። ስለዚህ ይሄ ያው ብዙ ጊዜ የላፕቶፑ ችግር ወርድ ችግር ብለን ብዙ ግራ ልንጋባ እንችላለን። ነገር ግን ቀድመን ሁሌም ሪኮመንድ እንደማድረጋችሁ ቀድመን ላፕቶፕ ቻርጀሩ ማየት ነው። ስለዚህ እንደምትመለከቱት የቻርጀር ኤችፒ ነው። አውትፑት ማየት አለብን መጀመሪያ ጋር። ለምሳሌ እንደምትመለከቱት ይሄ 65 ዋት እና 18.5 ቮልት በ3.5 አምፒር አውትፑት ያለው ቻርጀር ነው። ስለዚህ ይሄንን ቮልቴጅ ማግኘት አለብን ማለት ነው በተሳካ ሁኔታ እንዲሰራ ላፕቶፑን ማስነሳት እንዲችል ማለት ነው። ከረንቱም 3.5 አምፒር እንዲሁም ደግሞ ቮልቱ 18.5 መሆን አለበት። ስለዚህ ቀድመን ቼክ እናደርጋለን ማለት ነው። መልቲሜትራችንን እንደምትመለከቱት አጀስት እናደርጋለን። ያው ዲሲ ቮልት ስለሆነ የምንለካው ዲሲ 20 ጋር እናስቀምጣለን መልቲሜትራችንን። ስለ መልቲሜትር ሙሉ የሰራው ቪዲዮ ስላለ እሱ ማየት ትችላላችሁ። እንደምትመለከቱት ስንለካ 17 ይሄዳል። ከዛ 15 14 ወደ ታችን ፍላክቹዌት ሲያደርግ ነበር። 17.9 ነው ወደ የመጣው። አንዳንዴ ወደ ታች ወደ 0 ይመለሳል፣ አንዳንዴ 14 ይሆናል። ባህሪው የሚያሳየው ይሄ ነው። እንግዲህ ይሄ አንዱ ፓወር ስታቢሊቲ ችግር አለበት ማለት ነው። መጀመሪያ እንግዲህ ስቴብል ያልሆነ ፓወር የሚያወጣ ከሆነ ሪሊዝ የሚያደርግ ከሆነ ላፕቶፑን በትክክል ያስነሳልን ስለማይችል እንደዚህ ብሊንክ የማድረግ ፕሮብለም ሊኖር ይችላል። ይሄን ቀድሜ እኔ በሌላ ቻርጀር ሞክሬዋለሁ። ያው ለእናንተ ለማሳየት ነው እንጂ ላፕቶፑን በሌላ ቻርጀር ሞክሬ በሚሰራ ያው ተነስቷል፣ ይሰራል። ስለዚህ ላፕቶፑ የቻርጀር ችግር እንዳለበት መጀመሪያ አንደርስታንድ ማድረግ እንችላለን ማለት ነው። ይህንን ላፕቶፕ ቻርጀር ከፍተን ፊክስ እናደርጋለን ሙሉ ስቴፑን ተከትለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ቻናሉ፣ እንዲሁም ደግሞ ላይክ እያደረጋችሁ ቪዲዮውን ሰፖርት እንድታደርጉኝ በዚሁ ጠይቃለሁ። ስለዚህ በምታዩት መልኩ ላፕቶፕ ቻርጀሩን እንከፍታለን። በምትከፍቱ ሰዓት በፒንሳ ወይ በምናምን የምትከፍቱ ከሆነ እንዳይወጋባችሁ ካፓሲተር ማድረግ መጠንቀቅ አለባችሁ። እንደምታዩት የእርጥበት አለው እዚህ ጋር እርጥበት አለ ከበሩ ጋር። ይሄ የሚያሳየው እንግዲህ ውስጥ ጋር በርስት ያደረገ ኮምፖነንት እንዳለ ነው። ይሄ ደግሞ ፕሮባብሊ ካፓሲተር እንደሆነ ኤክስፔክት ማድረግ እንችላለን። ብዙ ጊዜ እንደዚህ በርስት የሚያደርገው የሚፈነዳና ፈሳሽ የሚያወጣው ኤሌክትሮላይቲክ ካፓሲተሮች ሲፈነዱ ነው። እንደዚህ አሁን በምንመለከት ሰዓት ሜን ፊልተር ካፓሲተሩ ይታያል። እዚህ ጋር የሚታያችሁ ከሆነ በእጅ የማመለክተው ቦታ ፊልተር ሜን ፊልተር ካፓሲተሩ ነው ማለት ነው። ስለዚህ እሱ ጋር የፈሰሰ ነገር ይታያል፣ ፈሳሽ ነገር ይታያል፣ እርጥበት አለበት። ከበሩ ጋርም አለ፣ እዚህ ጋርም እንደምታዩት አለ ማለት ነው። ስለዚህ ይሄ የሆነ የፈነዳ ፓርት እንዳለው አንድ ማሳያ ነው ማለት ነው። ይህንን በምናይበት ሰዓት እዚች ጋር የቀረች ከበር ስላለች ከኋላ ያለች ስላለች እሷን ቀስ ብለን እናነሳታለን። ያው ፕሮቴክሽን ከበር ናት እሷ። እሱን ቀስ ብለን ማንሳት ይኖርብናል ማለት ነው። አሁን ከበሩ ተነስቷል። እንደምታዩት ከፊቱ በኩል ነው ካፓሲተሩን እያየን ያለ ነው። ያው ሀብቷል፣ እንደገና ደግሞ ፈሳሽ አውጥቷል፣ አፍስሷል ማለት ነው። እዚህ ጋር ኤሌክትሮላይቱ ወጥቷል ማለት ነው። ይሄ ቅድም ላይ ከበሩ ጋር ያየነው ፈሳሽ ነገር እሱን ነው ማለት ነው። ኦኬ። ስለዚህ አሁን እንደምታዩት ይሄ 100 ማይክሮፋራድ በ450 ቮልት ነው የሚያሳየን እዚህ ጋር 450 ቮልት እና 100 ማይክሮፋራድ ሬቱ ማለት ነው። የካፓሲተር ሬታችን ይሄ ነው። ስለዚህ ይህንን ያበጠውን ነገር ምንም
ጥያቄ የለውም። እንደዚህ አይነት ነገር በሚያጋጥምባችሁ ሰዓት ማንኛውም ኤሌክትሮኒክ ዲቫይስ ስትጠግኑ እንደዚህ አይነት ነገር የሚያመጣባችሁ የሚገጥማችሁ ከሆነ ቀጥታ ሪፕለስ ማድረግ ነው ማለት ነው የሚሆነው። ስለዚህ እዚህ ጋር እስኪ ምናልባት ቮልቴጅ ቼክ እናድርግ። እንዲሁ ያው መቀየራችን አይቀርም። በእርግጥ ግን እስኪ ዲሲ ቮልት ሜን ፊልተር ካፓሲተሩ ጋር ስንት እንደሚደርሰን ቼክ እናድርገው እዚህ ጋር። ስለዚህ አሁንም ዲሲ ቮልት ጋር ማድረግ ይኖርብናል መልቲሜትራችንን ማለት ነው። ወደ ዲሲ ቮልት ሆኖ 1000 ጋር እናድርገው። ምክንያቱም ከ200 ጋር ብታደርጉት አሁን 200 በላይ ስለሆነ ኤክስፔክት የሚደረገው ቮልቴጅ እሱ ጋር አይመጣም። ሶ 1000 ጋር ታደርጉታላችሁ። ይሁን እንለካለን። የካፓሲተር እግሮች ጋር ነው እየለካሁት ያለ። አሁን 290 ቮልት ያሳየናል። 288 ይላል፣ አንዳንዴ ዝቅ ይላል። ያው 288 እንደዚህ ያሳየናል ማለት ነው። 291 ይሄን ቮልቴጅ ያሳያል። ነገር ግን ያው የፈነዳ እስከሆነ ድረስ ይሄን ሪፕሌስ ማድረግ አለብን። በትክክል እንትን ሲል እስከ 300 ቮልት በላይ 320 ድረስ ሊደርስ ይችላል። ስለዚህ ይህንን ነገር ማውጣት ይኖርብኛል። ካፓሲተሩን አውጣና እስኪ ተመሳሳይ በሆነ በሌላ ሪፕሌስ አድርጌ እንመለከተዋለን ማለት ነው የሚሆነው። ስለዚህ ቀስ ብለን በካውያ እናሙቅና ጀርባውን በእግሮቹ እናሙቀን ያው ካፓሲተሩን ማውጣት ይኖርብናል። እሱን ነው መጀመሪያ ማድረግ ያለብን። እሱን አድርጋለሁ። እንደምታዩት ካፓሲተሩን አውጥቼዋለሁ ማለት ነው። ያበጠውም ያፈሰውም ይታያል። 450 በመቶ ማይክሮፋራድ ነው እንግዲህ የነበረው ሬት ቅድም ላይ ያየ ነው። ሪፕሌስ ለማድረግ ተመሳሳይ የሆነውን መምረጥ አለባችሁ ማምጣት አለባችሁ ማለት ነው። ለዚህ ይሄን ይተካል ብዬ እንደዚህ ሪፕሌስመንት ደግሞ እኔ ያለኝ አሁን ላይ 450 በ150 ማይክሮፋራድ ነው። ያኛው 100 ማይክሮፋራድ ነው፣ የ150 ነው። እዚህ ጋር ሪኮመንድ ማድረጋችሁ ያው ያን ራሱን ኤግዛክት የማታገኙ ከሆነ ከፍ ያለውን ነው መምረጥ። ሁሌም ሴሌክት ሃይስት 100 ከሆነ 150 መጠቀም እችላለሁ እዚህ ጋር። ስለዚህ እሱን ነው ያደረኩት። 450 በ150 እንደምታዩት በይጄ ሪፕሌስ አድርጌዋለሁ፣ በቦታው ጋር አስገብቻለሁ ማለት ነው። እንደዚህ በቦታው ጋር በትክክል መበየድ ይኖርባቸዋል። ስለዚህ ይህን ካደረግን በኋላ እስኪ አሁን ድጋሚ አውትፑታችንን ቼክ እናድርገው። መልቲሜትራችንን በመልቲሜትራችን ቼክ እናደርጋለን ማለት ነው። እንደምታዩት እዚህ ጋር 18.46 ያው 18.5 ነው የሚሆነው። 18.46 ኤግዛክትሊ መጥቶልናል ማለት ነው። በትክክል ይሄ ነገር አውትፑቱን እያወጣ ነው። ምን ፍላክቹዌሽን የለውም። አሁን ላፕቶፑ ጋር ልሰካና እንደሚያስነሳውና እንደማያስነሳው እንመልከት። ስለዚህ ሰክቸዋለሁ። አሁን ሶሊድ ሆናለች እቺ ብሊንክ የምታደርገው ላይት አሁን ሶሊድ ሆናለች። እንደምታዩት ላፕቶፑም መነሳት ችሏል ማለት ነው ፓወር በተን ሲነካ። ስለዚህ በተሳካ ሁኔታ ይህን ቻርጀር ፊክስ ማድረግ ችለናል ማለት ነው።